እንደዚህ አይነት እኮ ክብር የማይወድ ሰው መጣ ሄደ ቀረ ምንም የሚጠቅም አይነት ነገር አይደለም። በዚህ ሰዓት አብርሽ ሩታ ህይወት ላይ የሚጠቅም ሰው ነው ብዬ አላስብም። ስለዚህ ዳኒ በዚህ ልክ ርቀት ባትሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። ፋሚሊዎች አብርሽ መጣ ሄደ ቀረ የሩታ ላይፍ ይቀጥላል። ተረጋጋ እንዴ ዳኒ። ምን አለ መሰለህ ነገርን በንግግር መፍታት እንጂ እንደዚህ በቃ በቃሻል። አንቺ አይደብርሽም እንዴ? አይደብርሽም እንዴ? ደበራ እንዴ? እሱ ይገርማል። እንደው ሰማኛለህ። ቀለበት አታደርግላት እኮ በቃ በቃ አውልቀው እኮ አውልቀው። በቃ እኔ የምፈልገው እሱ ታገቢኛለሽ። እና ስርዓት አይኖርም እንዴ አብርሃም? በቃ በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ። እኔ አሁን እኔና አንተ ድረስ አንተ ቀለበት አታደርግም። በቅድሚያ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም፣ ሁሉ ሸጋ እንደሚሆን እጅግ በጣም እርግጠኛ ነኝ። ያው ዛሬ በአዲስ ነገር ወደ እናንተ መጥቻለሁ። እንደተለመደው ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ፋሚሊዎች ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን በመጫን አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ያው ዛሬ ዳኒ አብርሽንና ሄርሜላን አግኝተዋል። የአብርሽ ወንድምም ተገኝተዋል። ፋሚሊዎች እኔ በጣም ያው ከነ ዳኒ አንዳንድ ማለት የሚያደርጉት ነገር ጥሩ ቢሆንም ግን በዚህ ሰዓት አብርሽን ለሩታ መመኘት ሞኝነት ይመስለኛል። ሩታ በቃ አብርሽ ላይ ትበዛበታለች። የእውነት ነው ምላችሁ። ማለት ፈልጋው ትዳሯን ለመመለስ እጅግ በጣም ረጅም ርቀት የሄደች ሴት ናት። ዋጋ መክፈል ባለባት አቅጣጫ ዋጋ የከፈለች ሴት ናት። ብዙ መስዋዕትነት ከፍላለች። ደግሞ የሰው ልጅ ትልቁ ነገር አንዳንድ ጊዜ ጥፋት ሲኖር ወደ አእምሮ ተመልሶ ጥፋቱን አውቆ ይቅርታ ሲጠይቅ ያ ትልቅነት ነው። ሩታ ያንን ነገር አድርጋለች። እንደ አንድ አእምሮ እንዳለው ሰው እንደ አንድ አእምሮ ቢስ ሰዎች አይደለችም። በጭፍንተኝነት ነገሮችን የምታደርግ አይነት ሰው አይደለችም። ታስተውላለች አንዳንዴ ቆም ብላ። አብርሽ በዚህ ሰዓት ለሩታ ይሆናል ብዬ አላስብም። በእንደዚህ አይነት መንገድ አብርሽ ወደ ሩታ እንዲመለስ አንፈልግም እኛ ፋሚሊዎች። ምንም ይሁን ድራማም ይሁን የትኛውም አይነት ትክክለኛ ላይፍ ቢሆንም ቤተሰቦች በትክክለኛ ህይወት ውስጥ በእንደዚህ አይነት መንገድ ህይወታችሁ ላይ የመጣ ሰው እንደማይዘልቅ እርግጥ ነው። ለምን በልመናና በጉትጎታ የመጣ ሰው ነገ ላይ ያንን ነገር ሲያጣ ከእናንተ እንደሚርቅ እጅግ በጣም ግልጽ ነው። እያደረገው ያለው ነገር ዳኒ ትክክል ቢሆንም ግን በዚህ ሰዓት በቃ ሩታ እንደምትበልጠውና ሩታ ለሱ እንደማትመጥን አውቆ ነው መኖር ያለበት ብዬ አስባለሁ። እስቲ ቪዲዮዎችን እናያለን። የራሳችንን ሀሳብና አስተያየት እንሰጣለን። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው አለው። እግዚአብሔር ይመስገን። አመሰግናለሁ ስለመጣህ። ቴንኪው። በዚሁ አጋጣሚ አመሰግናለሁ። ያው የዛለት አንተ አለመኖርህ ምናልባት እንዳንደማመጥ ምክንያት ሆኖ ሊሆን ይችላል። እኔ ዛሬ አንተን የጠራሁበት ዋነኛው ምክንያት ከአብርሃም ጋር በስርዓት ተነጋግረን መግባባት አልቻልንም። ወይ አዳምጠኝም እኔም አላዳምጠውም። እህታችሁ ደግሞ በጣም ግልፍተኛ ነች። በጣም ነው ሳይድ የምትይዘው ምናምን ለሱና ነገሮችን እኛን ለመረዳት አትሞክርም። እኛም ደግሞ እሷን ለመረዳት እየሞከርን ነው ልል ሳይሆን ግን የቤቱንም ያክል ትንሽ እንኳን ለመቀራረብ አትሞክርም። ምናልባት ግን አንተ ትሻላለህ ብዬ ስላሰብኩኝ ነው ዛሬ አንተን የጠራው። ለዛም ነው ስለመጣህ አመሰግናለሁ። አይ ቲንክ ነግሬሃቸዋል ይመስለኛል እነሱ። ያው ለከነ በርግጥ አብርሽ ስልክ በተደጋጋሚ ብደውል አላነሳለኝ። እሱም ዛሬ ነው ስልኩ ራሱ ይሰራልኝ። አንተ ደውለህ እንደዛ ካወራኝ በኋላ ማለት
የሆነ በቃ ልክ ያልሆነ ነገር ነው። በእናንተ ሀሳብ የሚያስማማኝ ነገር አሁን ላይ ቀለበት ማድረግ አልነበረባቸውም። ከሩታ ያለው ኬዝ ምናልባት ሁለቱ ተበጥሶ ቢሆን ወይ ደግሞ በቃ እምቢ ተባብለው ሊሆን ይችላል። ግን አሁን ላይ ለቀለበት ቸኩሎ ቀለበት ውስጥ መግባቱ አስፈላጊ አልነበረም። ይሄ ነው ትክክለኛ ሰው የምር አይምሮ ያለው ሰው። ቤተሰቦች በጣም ባይዘው የአብርሽን ወንድም ሳላደንቀው ማለፍ አልፈልግም። ነገሮችን በማስተዋል ነው የሚረዳው። የቱ ጋር ሚስቴክ እየተፈጠረ እንዳለ ይረዳል። አብርሽ ወንድሜ ነው በማለት ለአብርሽ አያዳላም። እንደ እህትየው ካያችሁ ጥፋት እንደሆነ አይምሮ ያው ብያችኋለሁ። በቃ የሆነ አብርሽ ነው መሰለኝ ሰፖርት የሚያደርጋት እያጠፋም ለአብርሽ መወገንን ነው የምትፈልገው። በዚህ ሰዓት እንደዚህ አይነት ነገር ያው በቃ አብርሽ ለሴት ልጅ ክብር እንደሌለው የሚያሳይበትን ተግባር ፈጽሟል። አብርሽ እጅግ በጣም እናት አለችው። ነገ ምን እንደሚገጥመው አይታወቅም። በዚህ ልክ እጅግ በጣም ወርዶ መገኘቱ የሚያበሳጭ ነገር ነው እና ክብር ያለበት ነገር መስሎታል፣ ግን ውርደት እንደሆነ አልተረዳውም። ቤተሰቦች ስለዚህ በቃ ይሄ ነው ትክክለኛ አመለካከት ያለው ሰው። አንዳንድ ጊዜ ከአንድ ማዕፀን ነው እንዲህ የወጡት ብለን እስክናስብ ድረስ የሚደርስ አይነት ሰው ነው የምር። እና በቃ ይሄ ነው ትላንት ቤተሰቦች አሉ ምናምን እያለ በጣም ለማሽቃበጥና የሆነ ሰው እንደደገፈው ነገር ለማስመሰል ሲሞክር አይታችኋላ። ያው ከቤተሰቦቹ አንደበትም እየሰማን ነው እዚህ ነገር ላይ ተባባሪ እንዳልሆኑ ማለት ነው። እዚህ ነገር ላይ እየተባበረች ያለችው አንድ እህትዮ ብቻ ናት። እሷንም በሆነ ጥቅም ይዟት ነው የሚመስለው። ማንም እንደማይደግፈው በጣም እርግጥ ነው። በቃ ቤተሰቦች አብርሽ መዋሸት እጅግ በጣም ያው በውሸት በጣም ከፍ ያለ ደረጃ ላይ የደረሰ አይነት ሰው ስለሆነ ያው ቤተሰቦችም አሉ ምናምን አይነት ነገር አለና ያው በቃ ከወንድም ያው አፍ ሰምታችኋል። ማንም ሰው እንደሌለ ማንም ሰው ያልተቀበለው ነገር እንደሆነ በጣም የወራዳና የወረደ ስራ እንደሰራ እየተናገረ ነው ወንድምየው። በዚህ ሰዓት እንደዚህ አይነት ነገር ማድረጉ ስህተት እንደሆነ እያወራ ነውና እስኪ ቤተሰቦች እሱስ ምን ይላል? በአብርሽ አቅጣጫ የራሱን ሀሳብ እንደ ወንድም እንደማያዳላ አይተናል። ስለዚህ ምክሩን እንሰማለን። ለእኛም ለቤተሰቡም በጣም ትልቅ ቀውስ ነው። አንተ ግን ለአስተሳሰብ እንዲህ ማለት በራሱ በጣም ነው የማመሰግነው። አንዳንድ ጊዜ ሰው ልጅ ጥሩ መልካም ነገር አለ፣ መጥፎ ነገር አለ፣ በብዙ ነገር ትገናኛለህ። እሺ እንግዲህ እየመጣ ነው። ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም? ሰላም ነው። እንዴት ነህ? ሰላም ነው። ፕሮግራሜ ላይ ስለቀረ ደብሮኛል። ሆነ እንኳን ደስ አለህ ሳትለኝ ኮንግራ ሳትለኝ ለደስታችሁ ደስተኛ በደስታዬ ቀን ስላልተገኘ ደብሮኛል። ግን ደግሞ ያው ስላልተመቸ ስራ ቢዚ እንደሚያደርግህ አውቃለሁ። ያው በስራ ምክንያት ነው አንዳንድ ነገር እዛ ውስጥ የቀረበት ምክንያት ለዛ ነው። ደህና ነህ? አለው እንዴ? ሰላም ነው። ፕሮግራሙን ወደድከው? አያምር ነበር? አንደኛ ነበር። እዩት እንደቀለለ እንደሆነ አላወቀም። ፋሚሊዎች ወንድምየው እንኳን የፌስ ሳቅሳቀበት ባይዘይ ምንም ሊል ይችላል፣ ግን አሳሳቁን ካያችሁ በጣም እያፌዘበት ነው። የሆነ ቀሎ የተገኘ በጣም ተራ ፕሮግራም እንደሆነ አውቆታል። መቼም ቢሆን ከሩታ ጋር አንድ አይነት ነገር ላይ ልትቀመጥ አትችልም ሄርሜላ። በአብርሽ ቤተሰብ ልብ ውስጥም በማንም ልብ ውስጥም ፋሚሊዎች አሁን እያደረገ ያለው ጥረት በሙሉ ሄርሜላን ወደ ቤተሰቡ ልብ ለማስገባት እየታገለ ነው። እንደ ሩታ አይነት ደግሞ ወርቅ ሰው ሊያገኙ እንደማይችሉ በጣም ግልጽ ነው ፋሚሊዎች። ስለዚህ በጣም በቃ ፕሮግራሜን ወደድከው ምናምን አለ። ምንድነው ስላለ የሚያውቁ ምናምን አይነት ነገር እያስመሰልካን ነበር እንዴ? ፕሮግራሙን እንደሚያውቁት አይነት ነገር እያስመሰልካን ነበር። አያችሁ። አሁን ደግሞ ዞሮ ምን አለ? ስራ ቢዚ ስላደረገ እንደሆነ ምናምን ወንድምየውም ስራ ቢዚ በቃ የፈለገ አይነት ነገር ቢሆን ምንም አይነት ስራ ቢኖረው ግን በእንደዚህ አይነት ፕሮግራሙ መሀል ላይ የተባበረው ወይ ደግሞ የደገፈው አይነት ሰው ቢሆን እንደሚገኝ እርግጥ ነው። ስለዚህ
ይሄ አብርሽ እያደረገ ያለው ነገር ተቀባይነት ስለሌለው በጣም ተራና የወረደ ሰው የሚያደርገውን ድርጊት እየፈጸመ ስላለ ወንድምየው እንኳን አልደገፈውም፣ አፌዘበት፣ ቀለደበት። በጣም ቀለው እየተገኘ እንደሆነ በዚህ እንኳን ሊገባው ይገባል። ግን ያው አይምሮ ስለተደፈነ መች ይገባዋል? እንደዚህ አይነት ነገር እንደማይገባው ግልጽ ነው። ያደረከው ቀለበት ልክ አይደለም። ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው እንዴ? አዎ ያረክበትን ጊዜ ልክ አይደለም። ገባህ አይደለ? ቢያንስ የሩታ ነገሮች ጋር ያዙልኝ። የሩታን ነገር ዝጋና ና ተመለስ። ነገ ሄዶ እዛ ያደረ የሚመጣ ባል ነው እንደምትፈልጊው። ወንድሜ ለዚህ ጉዳይ አይደለም አይደል? ጠራኝ ነው ለሱ ጉዳይ አይደለም ማለት አሁን ጭቅጭቁ ሲጀምር ማለት ነው። ቆይ ወንድሜ አይደለም የፈለኩ ለራሴ ጉዳይ ነው። ደበረ እንዴ? አይ ደበረ ሆይ እኔ አሁን እንዴት አይደብርም? ደበረህ እንዴ ብለህ ደግሞ ትጠይቃለህ እንዴ? ደህና ነገር እንዳደረገ ሰው ሁሉም ነው የደበረው፣ ሁሉም ነው ያስጠላቸው። የሆነ በጣም ትልቅ ጀብድ እንደሰራ አይነት ሰው ደበረህ እንዴ? የሚያስደብር ነገር እንዳደረግክ አታውቅም እንዴ? አንተም ህሊናህም ሄርሜላም አጠገብ ያሉትም ሰዎች እጅግ በጣም ቀፋፊና ደባሪ ድርጊት እንደፈጸምክ ያውቃሉ። አንተ ቢያንስ ክብር ቢኖርህ የሩታን ጉዳይ ታስቀድም ነበር። የብሽሽቅ ህይወት ውስጥ አትገባም ነበር። አብርሽ አሁን ምን አይነት ላይፍ ነው የተያዘው ካላችሁ ህልህና የብሽሽቅ ህይወት ነው የተያዘው። እንደዚህ አይነት ህይወት ደግሞ ነገ መፍረሱና መውደቁ ማይቀር ነው። በፉክክር የተገነባ ቤት ይፈርሳል። ቤተሰቦች አብርሽ ሄርሜላን የህልው መወጫ እያደረጋት ነው። እነ ዳኒንና ሜሪ ሩታን አጠገቧ ያሉትን ሰዎች መበቂያ መንገድ አድርጓት እየኖረበት ያለው ህይወት ነው ያለው። ስለዚህ ይሄ ህይወት የሚዘልቅ አይደለም። ዳኒ እንዳለው አብርሽ ነገ ደስ ያለው ሴት ቤት እየሄደ እያደረ የፈለገውን ነገር እያደረገ ዘሎ ወደ ቤቱ የሚመለስ አይነት ሰው ነው የሚሆነው። ለምን ካላችሁ አብርሽ በጭራሽ ለሴት ልጅ ክብር የለውም። እሱም ወርዶ ስለሆነ ከሱ ቁም ነገር አንጠብቅም ቤተሰቦች። ስለዚህ ሄርሜላ የሚበጅሽን ነገር ብታደርጊ መልካም ነው ላለው ደህና ነገር እንዳደረገ ሰው ደግሞ ሰው እንዲደሰትልህና እንዲያበረታታህ ባትጠብቅ ጥሩ ነው። በጣም ጥሩ ነው እንደዚህ አይነት ነገር ባትጠብቅ እና ወርደሃል። በጣም ታችነህ ስለ አንተ ማውራት ያንተን ነገር ማሰብ በጣም የሚያስጠላና የሚደብር ነገር ሆኖ ተገኝቷል። ስለዚህ ቤተሰቦቹም ያልደገፉት ነገር ነው። ፋሚሊዎች እናንተም እስኪ አብርሽ ባደረገው ነገር የተሰማችሁን ስሜት ኮመንት ላይ አስቀምጡልኝ። እስከዚያው መልካም ቆይታ። ወዳችኋለሁ። ሰላማችሁ ይብዛልኝ ናቸው ማለት ነው። በዚህ በኩል ደግሞ ፈጣሪ አንዳንድ ጊዜ ያው ሳይደግስ አይጣላ ማለት ይባላል። ያው በቃ ሰጥቶኛል እሷን። እኔ ወንድምህ የደስታ ተቃዋሚ እኮ አይደለሁም። እኔ ወንድምህ ነኝ አይደለም? ያንተ ደስታ በፍጹም ተቃዋሚ አይደለሁም። ቅድም መጀመሪያም ብያለሁ። ሲጀመር በደስታ እንኳን ደስ አለ በጣም ደስ ብሎኛል ብያለሁ። ነገር ግን እያልኩ ነው በቃ ሩታ ሰሞኑ እንግዳው አርግዣለሁ ብላለች። አንተ ፈልገው ቅድም እያልከው ነው። እናንተ ቀመራችሁ፣ እናንተ የሆነ ነገር አረጋችሁ። የሆነ ነገርም ሆኖ ሊሆን ይችላል አላውቅም። እኔ እዛ ውስጥ እኔ አንስላን ነበርኩኝ ማለት ግን እቺ ልጅ አሁን እንግዲህ እርጉዝ ነኝ ብላለች። እርግጠኛ አይደለንም እኮ ወንድም እሱንም እኮ እኛ እርግጠኛ አይደለንም። አሁን ነገ ከነገ ወዲያ እኮ ጊዜ የሚፈታው ነገር ነው። ገባህ? ስለዚህ እርግጠኛ አይደለንም። በሱም ቢሆን ምንም የተማመንኩት ነገር የለም። ለምን እኔ ራሴን ስለማውቀው ማለት ነው። ምንም ነገር አልተፈጠረም እያልኩ ነው። ስለዚህ ነገ ከነገ ወዲያ ደግሞ የምናየው ነገር ይሆናል። ገባህ? ስለዚህ ከኔ ህይወት ጋር ምንም የሚያገናኘው ነገር አይሆንም ማለት ነው። ይሄ ባለፈም ደግሞ ዴቭ አንድ ልታዳምጠኝ የሚፈልገው ነገር አሁን ሩታ እርጉዝ ነኝ ብላ መውጣቷ ምንም ሊያስደንቀን አይገባም። ምክንያቱም ከዚህ በፊት አብርሃምን ለመመለስ ከዛ ልክ ሲመለስ ደግሞ ድጋሚ ተመልሳ ለመጉዳትና እሷ ከፍ ያለ ቦታ ላይ ተቀምጣ እሱን ለመጉዳት ብዙ የሄደች ሰው ናት። ይሄን ነገር ደግሞ ወደ ኋላ ብለን መለስ ብንል የሩታን ነገር ዛሬ አርግዣለሁ ብቻ አይደለም፣ አለቀሰች፣ አልተሳካላትም። ስለሷን ያ ነገር እንድትሆን አልፈልግም። በቃ አረገዝኩኝ አለች፣ አልተሳካላትም። እንደገና ልጄን አላሳይህም አለች፣ አልተሳካላትም። እንደገና የራቁት ፎቶ ያዘች፣ አልተሳካላትም። አንቺ ስኬታማ እንደሆንሽ ነው ተስፋ አያልቁም። ይሄም ውሸት እንደሆነ በግልጽ ልነግርህ እፈልጋለሁ ዴቭ። እንደገና ደግሞ ይሄ ነገር እውነት ቢሆን አብርሃምም እዚህ ጋር የፈለገ ነገር ቢሆን ለልዑል ያለውን አመለካከት በደንብ ታውቃለህ። ለልጁ ያለውን አመለካከት በደንብ ታውቃለህ። ሁለተኛ ልጅ ቢመጣ በእርግጠኝነት እኔ እቀራለሁ እንጂ አብርሃም እኔን መርጦ በፍጹም ከኔ ጋር የሚኖርበት ጉዳይ አለ ብዬ አላስብም። የሆነ ያህል ፐርሰንት ራሱ እርግጠኛ ቢሆን ነው እንጂ ለልጁ ያለውን አመለካከት እንዴት ለልዑል ብሎ
ከሷ ጋር እንኳን እንደዛ እየተናቀ አንገቱን እየደፋ ብዙን ለማየት ሲል ብዙ ነገር እንዳደረገ በጣም ግልጽ ነው። ሰምታችኋል። ያሉት እንዳለ ነገር አዳምጠዋል። እንዳጠቃለ አያገባህም። በቃ ሰማኛለህ። አንድ ነገር ልንገርህ ማለት ነው። እስካሁን ማለት ነው ሄርሜላም ብዙ ነገር ስትናገሪ አዳምጬሻለሁ። አንተም ብዙ ነገር ስትናገሪ ሰምቻለሁ። እኔ እያንዳንዱ ነገር የታገስኩት ለሩታ ብዬ ነው። ከዚህ በኋላ ግን አንድ ነገር ልንገርህ ማለት ነው። ሩታ እያለች ማለት ነው አንተ ለማንም ሲቀለበት አታደርግም። ገባ? እኔ ያለው ሜሪ ያለች ሩታ ካልፈቀድንልህ አንተ ቀለበት አታደርግም። ስለዚህ አሁን የጠራን ዋንኛው ነገር ወንድም ባለበት አንተ የጠራሁት ቀለበቱ እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? ሩታ አልፈቀደችልህም። ሰማኛለህ? አላውልቅም። ማንም አያገባውም። ሩታ እኔን ማለት ነው አው ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። እሱ አንተ ማታወልቅላት ከሆነ ነው አውልቀዋለሁ። እኔ አውልቀዋለሁ። ሰማኛ አውልቀዋለሁ። አንተ ማታወልቅላት በእጄ ሰበብ ሊሆን ነው። ምን በእጄ ሰበብ አይደለም። ምን በእጄ ሰበብ አይደለም እኮ ዳኒ፣ ተረጋጋ። በእጄ ሰበብ ተረጋጋ። አንዴ ዳኒ፣ ምን አለ መሰለህ ነገርን በንግግር መፍታት እንጂ እንደዚህ በቃ በቃሻል። አንቺ አይደብርሽም? መቼም ቢሆን ነው አይደብርሽም? እንዴ ደበረ እንዴ? እሱ ይገርማል። እንደው ሰማኛለህ። ቀለበት አታደርግላት እኮ በቃ በቃ አውልቀው እኮ አውልቀው። በቃ እኔ የምፈልገው ታገኛለሽ እና ስራ አይኖርም እንዴ አብርሃም? በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ። እኔ አሁን እኔና ሩታ እስካልፈቀደች ድረስ አንተ ቀለበት አታደርግም። ገባ አይደል? ደግሜ ነው ቀለበት አታደርግ። አንቺ አትወልቂም እንዴ? ደግሞ እያሰረልኝ ነው እኮ ድጋሚ ነገም ከነገ ወዲያም እንደዚህ ሰርፕራይዝ እንደውም እንደሚያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄርሜላ ይኖረናል። እዛ ላይ ደግሞ ማለት አልፈቀደችልም። ቀደም አልጠራሁም ነበር አይደል? ከዚህ በኋላ ግን በየሳምንቱ እሑድ ቀን የቀለበት ፕሮግራም ስላለ እኔና ሄርሜላ ቀድሜ ባትኖር ይሄን ፕሮግራም አታዘጋጅም ነበር። ገባ? እንደዚህ አይነት ፕሮግራም አዘጋጅ ቀለበት አታደርግም ነበር። ዳኒ እኔን ጠርተህ እዚህ ጋር አሁን ከእሱ ጋር ልትጣላ ነው እንዴ? አሁን ይባሰ ሌላው ለምን እኔ ሌላው ታስቀርግላታለሁ? አንተ በቃ በዚህ ልክ የሚያቃጥለው ከሆነማ በየሳምንቱ ቀለበት አደርግላታለሁ። ምን እናታችን እኔ ራሱ ያፈሰጣችኝ ነው። በቃ አንተ ሩታ አልፈቀደችም። አንድ ሴት አለች አይደል? እዛ ጋር ልጅ ይዛ ያለችው እንዴ? እደውልልሃለሁ። እናንተ እንገናኛለን። ከእሱ ጋር በዚህ ልክ ማለት የለብንም። ሰማኛለህ? ከፈለክ ትኬት በየሳምንቱ ልክልሃለሁ። እሺ? በየሳምንቱ የቀለበት ፕሮግራም ይኖርናል። አችልም አንተ በየሳምንቱ ቀለበት የማድረግ አቅሙ የለህም። ገባ? የባለፈውንም ደግሰን ማን ነው ተበድረን ገባ? ተበድራችሁ ነው። ስሚኝ፣ ዕዳውን መክፈል ሲከብዳችሁ ትፋታላችሁ። አሁን አንተ እኔን ጠርተህ እንደዚህ አይነት ነገር ውስጥ መግባት አለብህ እንዴ? አትየውም እንዴ? ዲስ እንደምን እኮ አይደለም። አንተ መረጋጋት የለብህም ወይ? አንተ ቆይ አንተ በንግግር ማሸነፍ ነው እንጂ በዱላ ነው እንዴ ማሸነፍ? አንተ ብዙ ጊዜ ሳይት እናድዳለህ። ልክ አይደለም እንደዚህ የምታደርገው። በንግግር ነው ሰውን ማሸነፍ እንጂ አሁን አንተ የሆነ ድብድቡ ስለገባ የሆነ ነገሩ ስለገባህ እኮ ምንም አታደርግም። ረጅም ሰዓት አዳመጥኳችሁ። በጣም ጸጥ ብዬ አዳመጥኳችሁ። እንደውም ማዳመጥ ነው ያለብህ። አንተ ከነሱ ተሽለህ ነው እንጂ መገኘት ያለብህ። መልሰው ወደ ኋላ እንዴ የምትጎተተው እንዴ? ሲጀመር እንደዚህ መሆን አያስፈልግም ነው። እና አሁንም የምነግራችሁ አንተም ብትሆን ስማኝ፣ እኔን ስማኝ። አንተም ብትሆን ሜሪም ሩታን ብትሆኑ ተረጋግታችሁ በንግግር ለማሸነፍ ሞክሩ እንጂ በፍጹም በእንደዚህ አይነት መንገድ አብርሽን አታሸንፉትም። አብርሃም እኔ ነግሬያለሁ፣ እኔ ወንድሜ ነው፣ በጣም እልህኛ ነው ሲበዛ ማለት ነው። ገብቶሃል? ስለዚህ በእንደዚህ አይነት መንገድ እዚህ ጋር ሩታ ስላለች ነው እንጂ ምንም ነገር አያመጣም። እሺ፣ ሁለት እልህኛ ከተገጣጠሙ እንዴት ይሆናል? ማን ያሸንፋል? ስለዚህ በእንደዚህ አይነት መንገድ ይቀርታል። ለማንኛውም አመሰግናለሁ አንተም ስለመጣ። ከዚህ በኋላ ግን ለሚሆነው ነገር ኃላፊነት አልወስድም። እሺ፣ ቴንክ ዩ ለማንኛውም